የአሰልጣኞች ዝውውር ዘንድሮ የተለየ ሆኗል። እንደምታውቁት በጣም በርካታ አሰልጣኞች ሲሰናበቱ እዛው ከእንግሊዝ ፕሪሚየር ሊግ ላይ ነው አሰልጣኝ የሚቀጠረው ባልተለመደ ሁኔታ። ከዚህ በፊት እንደምታውቁት ለምሳሌ የርገን ክሎፕ ሲለቅ አርነ ስሎት ከኔዘርላንድ ሊግ ነበር የመጣው ከኤርዲቪዜ። በአንጻሩ የዘንድሮ ግን እዛው እንግሊዝ ላይ የሚሰሩ አሰልጣኞች ቦታ እየተሸጋሸጉና እየተረካከቡ ይገኛሉ። ለዚህ ማስረጃ የሚሆነው ሊቨርፑል አንዶኒ ኢራዮላ በርማውዝን ለዩሮፓ ሊግ ክብር በታሪኩ ለመጀመሪያ ጊዜ ማብቃት የቻሉ አሰልጣኝ ናቸው። ኢራዮላ ከስፔኑ ራዮ ቫየካኖ ጋር በነበራቸው የውድድር ዓመት ነበር ስኬታማ ጊዜያቶችን የጀመሩት። በበርማውዝም እግር ኳስ ክለብ አንዶኒ ኢራዮላ አስደናቂ የካውንተር አታክ ኪንግ ናቸው። በነገራችን ላይ የመልሶ ማጥቃት ንጉሥ ናቸው። በመልሶ ማጥቃት በጣም አደገኛ ቡድን ነው የሚሰሩት እኛ አሰልጣኝ። ስለዚህ አንዶኒ ኢራዮላ። ሌላው ፔፕ ጋርዲዮላ ሲለቅ ኢንዞ ማሬስካ እዛው ፕሪሚየር ሊግ ላይ የነበሩ ናቸው። ከቼልሲ ከለቀቁ በኋላ ስራ አልነበራቸውም። ስለዚህ እዛው ፕሪሚየር ሊግ የነበሩ ሰው ኢንዞ ማሬስካ። ማርኮ ሲልቫ የፉላሙ አሰልጣኝ ወደ ቤንፊካ፣ በርማውዝና ክሪስታል ፓላስ ጥያቄ አቅርበው ነበር ማርኮ ሲልቫን በእጃቸው ለማስገባት፣ ግን ቀድመው ነው እሳቸው ከቤንፊካ ጋር የተስማሙትና ቀጣዩ ቤንፊካ አሰልጣኝ የሚሆኑት ማለት ነው። ማርኮ ሲልቫ የፉላሙ አሰልጣኝ የነበሩት ማለት ነው። ማርኮ ሲልቫ ማን ናቸው ካላችሁ ሶስታቸው ቤንፊካ ይቀጥላሉ። በርማውዝና ክሪስታል ፓላስ ግን ፈልገዋቸው ነበር በጥብቅ በቃ ምትክ ለማድረግ። ሌላው ክሪስታል ፓላስ እስካሁን አልሾመም። በርማውዝም አንዳንድ ስሞችን አንስቷል፣ ግን በይፋ የአሰልጣኝነት ቅጥር አላከናወንም። ኦሊቨር ግላስነርም እንደሚለቅ ክሪስታል ፓላስ መግለጫ መስጠቱ ይታወሳል። ፉላምን ማን ይይዛል? መኬና የኢፕስዊች ታውን አሰልጣኝ ወይም ደግሞ ቶማስ ፍራንክ የፉላም አሰልጣኝ በሆን ደስተኛ ነኝ ብለዋል። በነገራችን ላይ የቀድሞ የቶተናም የብሬንፎርድ አሰልጣኝ የነበሩት ቶማስ ፍራንክ ዴንማርካዊ ቀጣይ የፉላም አሰልጣኝ ሊሆን ይችላሉ፣ ግን ፉክክር አለባቸው ከማኬና ጋር። አሁን ግን ዋነኛው አንዶኒ ኢራዮላን ነው የምናነሳው። አርነ ስሎት ሳይጠበቅ ሳይታሰብ በመጀመሪያው ዓመት ዋንጫ አነሱ። በዚህ ዓመት ይባረራሉ ሳይባሉ ሳይጠበቅ ተሰናበቱ። በጣም አነጋጋሪ ሆነ። አንዶኒ ኢራዮላ ስፔናዊው የካውንተር አታክ ንጉሥ፣ የመልሶ ማጥቃት ምርጥ ቡድን በመገንባት የሚታወቀው ኢራዮላ በሊቨርፑል ይሳካለት ይሆን? እናንሳው ሶፊ። ግርምዬ እንግዲህ ሊቨርፑሎች በጥቂት ሰዓታት ወይም በጥቂት ቀናቶች ውስጥ ይፋ ያደርጉታል ተብሎ የሚጠበቀው የአንዶኒ ራዮላን ቅጥር ነው። ለሊቨርፑል ቅርበት ያላቸው ምንጮች በብዛት ራዮላ የሊቨርፑል አሰልጣኙን የመሸሙ ጉዳይ የጊዜ ጉዳይ ካልሆነ አይቀሬ መሆኑን እያረጋገጡ ነው የሚገኙት። የ2 ዓመት ኮንትራት ነው ሊቨርፑሎች ለእኚህ ሰው ለመስጠት ሐሳብ ያቀረቡት የ2 ዓመት ኮንትራት። ይሄም አንዱ የሚጠቁመን ነገር አለ፣ መተማመኑ ከፍ ያለ እንዳልሆነ። 2 ዓመት ኮንትራት የተለመደ አይደለም ለአሰልጣኝ። ሚኒመም 3-4 ዓመት ኮንትራት ነው የሚሰጠው እና ሊቨርፑላውያን ያው ካልተሳካ በጊዜ የሚያሰናብቷቸው ከሆነ ከፍተኛ የሆነ የውል ማፍረሻ መክፈል ስለሚኖርባቸው እሱም በመፍራት እሱም በመስጋት ይመስላል 2 ዓመት ኮንትራት ለመስማማት እየወሰኑ ያሉት። ስፓናርዳዊው አንዶኒ ራዮላ አሁን 43 ዓመታቸው ላይ ነው የሚገኙት። በራዮ ቫይካኖ ያሳዩት አስደናቂ የገነቡት ቡድን ለእንግሊዝ እግር ኳስ እንዲታጩ አድርጓቸዋል። በርማውዝ ከመምጣታቸው በፊት በራዮ ቫይካኖ ሳይጠበቅ ቡድኑን ለስኬት ማብቃታቸው ነው። አሁንም በበርማውዝ ኢራዮላ የሰሩት ስራ አስደናቂ ነው። 3 ዓመት ነው የቆዩት። 2024 ላይ ዮርዳን የተባለውን ቡድን በሊጓ ቆይተው 12ኛ ደረጃን ይዞ እንዲያጠናቀቅ አረጉ። 2025 ላይ 9ኛ ደረጃን ይዘው አጠናቀቁ። ዘንድሮ 6ኛ ደረጃ ላይ ተቀምጦ በኤሮፓ ሊግ የሚያሳትፋቸውን ያልተጠበቀ ያልተገመተ በውድድር ዓመቱ ክስተት ከሚባሉ ቡድኖች መካከል አንዱ ሆኖ ጨርሷል። በርማውዝ እነ ኒውካስል እነ ቼልሲ እና መሰል ክለቦች ይህንን ማሳካት አልቻሉ። በርማውዝ በዚህ ደረጃ ውጤታማ ሊሆን የቻለበት ዋነኛው ነገር የአሰልጣኙ ነው። ክለቡ ስቴዲየሙ የሚይዙ የተመልካች ቁጥር እንኳን 11,000 ነው እና የማች ዴይ ገቢው በጣም ዝቅተኛ የሆነ ክለብ ነው። ተጫዋቾቹ አብዛኞቹ ወይ ከታች የሚያሳድጓቸው ወይ ከሌላ ሊግ አመቶ የሚያጫውቷቸው እንጂ እንደ እንግሊዝ ፕሪሚየር ሊግ ክለቦች ተፎካክረው ትልልቅ ተጫዋቾችን በ50 እና በ100 ሚሊዮን ፓውንድ መግዛት የሚችል አይነት ክለብ አይደለም በርማውዝ።
ለዛ ነው ስፔሻል በሆነ መንገድ ለአሰልጣኝ አንዶኒ ራዮላ ትልቁ አድናቆት እየተቸራቸው ያለው፣ ትልቁ ምስጋና እየቀረበላቸው ያለው በሳቸው ጥረት እንጂ በርማውዝ የሚተማመንበት ተጫዋች ኑሮት የሚተማመንበት ገንዘብ ኑሮት አውጥቶ ኢንቨስት አድርጎ ተጫዋቾችን አምጥቶ አይደለም። ለዚህ ሁሉ ስኬት ያበቃቸው የአንዶኒ ራዮላ ብቃት ነው ተብሎ ነው የሚታመነው። በዚህ ሂደት እንግዲህ በተለይ በዘንድሮው የውድድር ዓመት 18 ጨዋታ ሳይሸነፉ በመጓዝ በመላው አውሮፓ ብዙ ጨዋታ ሳይሸነፍ የተጓዘው በርማውዝ ነው። በዚህ ሰዓት ላይ ረጅም ጨዋታዎችን ሳይሸነፍ በመጓዝ 18 ጨዋታ አስደናቂ ነው የኢራዮላ ስኬት። ለምሳሌ ማናቃቸው የነበሩ ወይም የማይታወቁ የነበሩ ተጫዋቾችን ወደ ታላቅነት አመጥቷል። ይሄ አንዱ የአሰልጣኝ ብቃት ነው። አሰልጣኝ ቅድም የጠቀስኳቸው ሪዝኖች እንዳሉ ሆኖ ኢቭን ተጫዋቾች ላይ ተጽዕኗቸው ከፍ ያለ ነው። አንቷን ሲሜኒዮን የ100 ሚሊዮን ፓውንድ ተጫዋች አድርገውታል። አሁን ቡድን ውስጥ ያሉት አሌክስ ስኮትና ጁኒየር ክሩፒ የ100 ሚሊዮን ተጫዋቾች ናቸው። በጣም ጥራት ያላቸው ተጫዋቾች ናቸው። እነዚህ ተጫዋቾች ከአንድ ዓመት ከሁለት ዓመት በፊት የት ነበሩ ብለን ብናይ ፕሮፋይላቸውን ወደኋላ ተመልሰን እና አሁን ያሉበትን ቦታ ስናይ የሰማይና የምድር ያለ ልዩነት ያለው ነው። ይሄ የአሰልጣኙ ተጽዕኖ ፈጣሪነት ያመጣው ሂደት ነው። የአሰልጣኝ አንዶኒ ራዮላ ፍሬዎች ናቸው እነዚህ። ለዛ ነው ሂውዝ በርማውዝ ከሊቨርፑልና ከቸልሲ ጋር አቻ የወጣበትን፣ አርሰናልን ያሸነፈበትን፣ ሲቲን ያሸነፈበትን አቻ የወጣበትን ጨዋታ በስቴዲየም ተገኝቶ ተመልክቷቸዋል። እነዚህን ጨዋታዎች የሊቨርፑሉ መልማይ ሂውዝ ማለት ናቸው ስፖርት ዳይሬክተር እና እርሳቸው ተገኝቶ ተመልክተዋል። የሰውየውን ታክቲክ፣ እሳቤ፣ ያጫወት መንገድና መሰል ነገሮችን ከእኛ ጋር ይሄዳል የሚል ግምገማ በማድረግ አንዶኒ ራዮላን ወደ ሊቨርፑል ያመጡበትን ሂደት ወይም ለማምጣት የተስማሙበትን ሂደት እየተመለከትን ነው የምንገኘው። ራዮላ ውድድር ዓመቱ ሳይጠናቀቅ ነው በርማውዝ እንደሚለቁ ይፋ ያደረጉት። ኮንትራት አላራዘውም፣ ይለቃሉ ተብሎ ተገምቶ ነበረ። በኋላ ላይ ኮንፊርም አደረጉ። ወራቶች ሲቀሩት ሊጉ ሊጠናቀቅ አወለቃለሁ ብለዋል እና ብዙ ክለቦች ከቧቸው ነበረ በዛን ወቅት። ማንቸስተር ዩናይትድ ካሪክ ካልተሳካለት ብሎ ሰግቶ፣ ሊቨርፑል የአርነ ስሎት መንገጫገጭ ሲገጥመው፣ ኢቭን አትሌቲክ ቢልባኦ እኚህን ሰው ፈልጎ ሞክረዋል እና ብዙዎቹ የሚሉት ምንድነው ያውቃሉ፣ ይታወቃል፣ ያው ስላልተገለጸ ነው እንጂ ኢራዮላ ያው መቀመጫቸውን አስተካክለው ነው ለቅ ያለው ያሉት የሚል ሀሳቦች ይነሳሉ። እውነት ይመስላል። አሁን ላይ ቁጭ ብለን ስናየው ልክ ነው። ከሊቨርፑል ጋር ቀድሞ የጨረሱ ይመስላል። አንደኛ አርነ ስሎት የተሰናበቱበት ታይሚንግ ካየ ነው ሊጉ ካለቀ በኋላ ቀን ጠብቀው 2 ሳምንት 3 ሳምንት 2 ሳምንት ምናምን ጠብቀው ነው ያሰናበቷቸው። ሊጉ ኦልሞስት ካለቀ በኋላ ማለት ነው። አመቱን እንዲጨርሱ ፈቅደውላቸዋል። አሳክቷል እኮ እቅዳቸውን። ሻምፒዮንስ ሊግ እንዲሳተፉ ነበር ቀን የተሰጣቸው፣ አሳክቷል። ሻምፒዮንስ ሊግ ግን ደጋግመን እኛ እናነሳው ነበረ ጨዋታዎችን ነው። በተለይ የመጨረሻዎቹን አካባቢ ጨዋታዎች ስናስተላልፍ ከብሬንፎርድ ጋር የተጫወቱበትን፣ ከኤቨርተን ጋር ከዛ በፊት የነበሩ ጨዋታዎችን በሙሉ አንስተን አሰልጣኝ አርነ ስሎት ሀሳብ ያለቀባቸው ይመስላሉ። እየተቸገሩ ነው፣ በየጨዋታዎች እየተቸገሩ ነው። አምና እንደምንመለከተው አይነት አይደለም። ሁለተኛ የፕላኒንግ ችግር በአሰልጣኙ ላይ እየተመለከትን ነው። የቅድ ችግሮችን እያየን ነው። ስለዚህ ይሄ የሚቀጥል ከሆነ ክለቡን ለባሰ ችግር ውስጥ ይከተዋል እንጂ ክለቡን የማዳን አቅም የላቸውም የሚል ሀሳቦች ስናነሳ ነበረ። ሊቨርፑሎችም እሱን የተረዱ ይመስላሉ። እስከ ዓመቱ መጨረሻ ሲታገሱ ብዙ የሊቨርፑል ደጋፊዎች በቃ አርነ ስሎት ቀጣይ ዓመት ቀጥሯል የሚል እምነት ነበራቸው እና ሊቨርፑሎች ግን ቀድሞ የተሰራ ይመስላልና አንዶኒ ራዮላ እንግዲህ ትልቁ ሊነሳባቸው የሚችለው ችግር እንደነ ግራም ፖተር እንደነ ኑኖ ስፕሪንቶ ሳንቶ እና መሰል አሰልጣኞች እንዳይሆኑ ብቻ ነው የምሰጋው እንጂ በአሰልጣኙ ብቃት ጥያቄ የምናነሳበት አይደለም። የሰሩት ስራ ያከናወኑት ነገር በዚህ ክለብ የ3 ዓመት ቆይታቸው በጣም የሚደንቅ ነው። ግን ግራም ፖተር በብራይተን እንደዚህ አይነት ቡድን አሳይተውን ቼልሲ ላይ ሲመጡ ትልቅ ቡድን ላይ ሲገቡ ምን እንደነካቸው ግራ እስኪገባ ድረስ ጠፍቶባቸዋል። ኑኖ ስፕሪንቶ ሳንቶ በወልብስ እንደዛ ተዘምሮላቸዋል። ተደንቀው ቶተንሃም መጥተው እንደተመለከት ነው የሆኑት። ሪሞቱ ጠፋባቸው።
አዎ ይጠፋልና አንዳንዴ አሰልጣኞች በባህሪያቸው ኮምፎርት ዞን አላቸው። ከዛ ኮምፎርት ዞን ከወጡ ይረበሽባቸዋል። ቶማስ ፍራንክ ሌላው ማረጋገጫ። ቶማስ ፍራንክ ከብሬንፎርድ ወደ ቶተንሃም መጥቶ ብዙ ናቸው እንዲህ አይነት አሰልጣኞች። አቅማቸው እዛ ጋር ድረስ ነው ያን እንደዛ አይነት ስራ የመስራት እንጂ ከዛ በላይ መጥተው ገፍተው መጥተው ትልልቅ ስራዎችን ትልልቅ ክለቦችን ተረክበው ሲሰሩ ትልልቅ ኃላፊነቶችን ሲወስዱ ሲቸገሩ እንመለከታለን። ዣቢ አሎንሶ፣ አንዶኒ ራዮላ እንግዲህ እሱ ነው የሚያስፈራህ ነገር። አንዶኒ ራዮላ ላይ ስላላየናቸው ሌላ ቦታ ሲሰሩ ጥያቄ ታነሳለህ። ጫናው እንዴት ይችሉታል? እንዴት ፕላን ያደርጋሉ? እንዴት ስራዎችን ይሰራሉ? እንዴት ዝውውሮችን ይመራሉ? ዝውውሮች ላይ ያላቸው ተሳትፎ በምን አይነት መንገድ ነው የሚሉትን ነገሮች ስንመለከት እዛ ላይ ነው ስጋት ሊኖር የሚችለው። ለሊቨርፑል ያቀረባቸው የተለያዩ ጥያቄዎች አሉ። አንዶኒ ራዮላ አንዱ 3 ዝውውሮችን እፈልጋለሁ ብሏል። 3ቱም ከበርማውዝ የራቁ አይደሉም። አንደኛ ተከላካይ መስመር ላይ ነው የፈለጉት። እሱም የቀድሞ የበርማውዝ ተከላካይ አሁን በፓሪስ ሰን ዠርመን የሚገኘው አብረው የሰሩ የሚተዋወቁ ናቸው። ዜባርኒ እንዲመጣላቸው ይፈልጋሉ ከፓሪስ ሰን ዠርመን። ፓሪስ ሰን ዠርመንም ላይ ዜባርኒ ብዙ እየተጫወተ አይደለም። ማርኪኖስና ፓቾ ቦታውን ወስዶበታል። በፍጻሜው ጨዋታ እንኳን ተቀይሮ ነው የገባው። ማርኪኖስ አይ ቲንክ ጉዳት ያስተናገደ ይመስለኛል። መጨረስ ስላልቻለ ቀይሮት ነው የገባው እና ዜባርኒን ይፈልጋሉ አንዱ። ሌላው አማካይ መስመር ላይ አሌክስ ስኮትን ከራሱ ከበርማውዝ ማምጣት ይፈልጋሉ። መስመር ላይ ሊቨርፑል ምንም ጥያቄ የሌለው ነገር ዘንድሮ መስመሩ ላይ አንዱ ሊቨርፑል ዋጋ እየከፈለ ካለባቸው ነገሮች መካከልና በዋነኝነት የሚጠቀሰው የመስመር ማጥቃት እንቅስቃሴ ነው። ጁኒየር ክሩፒን ማምጣት ይፈልጋሉ እዚህ ቦታ ላይ ሉዊስ ዲያዝን የሚተካ ተጫዋች፣ ሉዊስ ዲያዝን የማያስናፍቅ ተጫዋች ይፈልጋሉ። እነዚህ ሜጀር ዝውውሮች በአብዛኛው ከራሳቸው ከነበሩበት ኢንቫይሮንመንት ያልወጣ ወይም እዛው አካባቢ የተያዙ ዝውውሮችን እነዚህ 3ቱን ዝውውሮች ማድረግ ይፈልጋሉ። ሴባርኒ፣ አሌክስ ስኮትና ጁኒየር ክሩፒን ማምጣት ይፈልጋሉ። በእነዚህ ቡድኑን ማደስ ይፈልጋሉ። ሊቨርፑል ኦፍኮርስ በጣም የአምና የፊርማ ፕሮግራሙ ወይም ፊርማ ያደረገባቸው መንገዶች አስበው ኢኪቲኬን አስፈርመህ እንደገና ደግሞ አሌክዛንደር አይዛክን ማስፈረም ሲዞርብህ እንደዛ ነው። አንድ አይነት ተጫዋቾች ናቸው። መጀመሪያ አሌክዛንደር ኢዛክን ነበር ያሰቡት እኮ ሶፊ። ኒውካስል ሲዘገይባቸው ኢኪቲኬን አመጡት፣ ግን ተሽሎ የተገኘው ኢኪቲኬ ሆነ በትንሽ ብር የመጣው። ሁለቱም የወጣባቸው ገንዘብ ከፍተኛ ነው ማለት ይሄ ሃይ ፕሮፋይል የሚባሉ ተጫዋቾች ላይ የሚወጣ ገንዘብ ነው። ዘንድሮ ሊቨርፑሎች በፕላኒንግ ችግር እንዳሳለፍነው ዓመት እንዲምታቱ አይፈልጉም። ጥርት ያለ ቡድን ይፈልጋሉ። አሁን የቡድኑ ችግር በዋነኝነት ታውቋል። አንደኛ ተከላካይ መስመሩ መጠናከር አለበት በተወሰነ መንገድ። ሁለተኛ የመስመር የማጥቃት እንቅስቃሴ ሊቨርፑል ቤት ውስጥ መታደስ አለበት። የነ ሉዊስ ዲያዝ የነ መሐመድ ሳላ እንቅስቃሴ ተመልሶ መምጣት አለበት። የሳላ ምትክ ይፈልጋሉ ቀኙ ላይ። ግራው ላይ ሉዊስ ዲያዝን አምና በትክክል አልተተካም። ስለዚህ እነዚህም መሰረት አድርገው ቡድኑን ማሻሻል ይጠበቅባቸዋል ተብሎ ይጠበቃል። አንዶኒ ራዮላ አንዱ እንደማይፈልጓቸው ካሳወቋቸው ተጫዋቾች መካከል አንዱ ኩርቲስ ጆንስ ነው። ወደ ኒውካስል ላይ ያመራል። አሌክስ ስኮትን የሚያመጡት ለሱ ምትክ ነው። ኩርቲስ ጆንስን ወደ ኒውካስል ልከው እነሱ ደግሞ አሌክስ ስኮትን ከቀድሞ የአንዶኒ ራዮላ ክለብ ከበርማውዝ የማምጣት እቅድ ይዘው በትልቁ እየሰሩ እየተመለከትናቸው ይህንን እቅድ ይዘው ለመስራት እየተንቀሳቀሱ እንዳሉ እየተመለከትን የምንገኘውና ሊቨርፑል ቤት ውስጥ ይሄ 100% አትተማመንም። እንዲሁ ሉዊስ ኢነርኬ እንዲመጣ በጣም ፍላጎት አላቸው። ሉዊስ ኢነርኬ ወደ ክለባቸው እንዲመጣላቸው በጣም ፈልገዋል። ስቲል ኢነርኬ በቃላት ደረጃ ተስማምተዋል ቢባልም በይፋ ኮንትራቱ ስለመፈረሙ እስካሁን የተረጋገጠ ነገር የለም። ሉዊስ ኢነርኬ ወደ እንግሊዝ መጥቶ ማሰልጠን ይፈልጋል። በነገራችን ላይ ኢንተረስት አለው፣ ፍላጎት አለው እንግሊዝ ውስጥ መጥቶ ማሰልጠን እና ምናልባት የሀሳብ ለውጥ ካለ ሊመጣ ይችላል ወደ ሊቨርፑል። ስቲል 100% ስላልተዘጋ አንዶኒ ራዮላ ተስማሙ እንጂ ፈረሙ አይደለም፣ ገና ተስማሙ ነው። በቃላት ነው የተስማሙት። ተስማምተዋል። የ2 ዓመት ግን አልተፈራረሙም። ተፈራርመው ፌዴሬሽን ከገባ በኋላ ነው ከዛ በኋላ ነው አልቋል ማለት የምንችለው። ግን ሞሮለስ የማለቅ ዕድሉ ሰፊ ይመስላል። ግን ኢንኬዝ
በሰበር ሉዊስ ኢነርኬ ልምጣ ካሉ ግን ሊቨርፑል አይኑን የሚያሽ አይመስለኝም። ምንም ጥያቄ በሌለው መንገድ ሉዊስ ኢነርኬ ማምጣት የሚፈልግበት እድል ሰፊ ነው ብዬ አምናለሁና ሊቨርፑላውያን አንድ አይናቸውን ጨፍሮ አንድ አይናቸውን ገልጠው የሚያዩት አይነት ነው። እርግጠኛ ሆነም የማይሳካላቸው ማለታችንም እርግጠኛ ሆነም ደግሞ አየለም አንዶኒ ራዮላ በሊቨርፑል ይነግሳሉ ማለትም አይችልም። ምክንያቱም የኮንሲስተንሲ ችግር በእርግጥ 18 ጨዋታ ሳይሸነፉ ተጉዟል፣ ግን አብዛኛው አቻ ነው። የወጥነት ችግር ትመለከትባቸዋለህ። ውድድር ዓመቱ ሲጀመር ደከም ይላሉ፣ ወደ ማልነቃ ይላሉ፣ እንደገና ወደ መጨረሻ እንዲህ እያለ የሚሄድ እንጂ ኮንሲስተንትሊ በወጥነት ይዞ የሚሄድ ቡድን አይደለም። ባለፉት 3 ዓመታት የተመለከትነው አንዶኒ ራዮላ ቡድን አንዱ ችግሩ ይሄ ነው። የሆነ ሰዓት ላይ ተከታታይ ይሸነፋል፣ የሆነ ሰዓት ላይ ብድግ ብሎ ይስተካከላል። ስለዚህ ይሄንን ነገር ሊቨርፑል አይታገስም። ሊቨርፑል በአመት አንዴ 2 3 እንድትሸነፍ ብቻ ነው ሊጠብቅብህ የሚችለው እንጂ ኮንሲስተንትሊ አቻ እንድትወጣ በተከታታይ 2-3 ጨዋታ ከተሸነፍክ ራስን አጣብቂኝ ውስጥ ልከት ትችላለህና ለሊቨርፑሎች እንግዲህ 50-50 የሆነ ፊርማ ነው ብዬ ነው የማስቀምጠው። አንዶኒ ራዮላ ኤክሰለንት የምትለውም አይደለም፣ አይ ደግሞ በጣም ባድ መጥፎ ዝውውር ነው የምትለውም አይደለም። ግን እርግጠኛ ሆነ ግን የሊቨርፑል የስኬት ዘመን ያመጣል ማለት ግን ትንሽ ትቸግራለህ። ላይክ አሰልጣኝ አርነ ስሎት ሲመጡ እኮ ከፌኖርድ ብዙዎች አይሳካላቸውም ብሎ ነው ያሰቡት። አይሆንም በቃ የሊቨርፑል ንግስና አበቃ፣ ክሎፕ ጉድ ሰሩ ነበር ሲሉ የነበሩት። ግን ቢያንስ ዋንጫ አንስተዋል፣ ፕሪሚየር ሊግ ዋንጫውን አሳክተዋል። ስለዚህ አብረን የምንመለከት ይሆናል። አንዱ ሊቨርፑል ሊጠቀም የሚችለው ከእርሳቸው የሊጉ ልምድ ስላላቸው ፕሪሚየር ሊጉ ስለቆዩ ብዙ ነገሮችን ኤክስፔሪንስ ስላደረጉ የሚጠበቅ ነው የሚሆነውና እንግዲህ በስፔናውያኖች መካከል የእንግሊዝ ፕሪሚየር ሊግ ፍጥጫ በቀጣዮቹ ዓመታትም የምንመለከት ሲሆን ቼልሲ ጃቢ አሎንሶ አለው፣ ሊቨርፑል አንዶኒ ራዮላ፣ አርሰናል አርቴታ አለ፣ ጋርዲዮላ ሮቢዮን ደግሞ እንዳለ ስፔናርዶች ሊቆጣጠሩ ነበር ሊጉን። ያው ማሬስካም ጣሊያናዊ ነው፣ ግን እሱ ሊሆንበት የሚችልበት እድል አለ። አሁንም የስፔን አሰልጣኞች ተጽዕኖ የሆነ ሰዓት ላይ ጣሊያን ነበረ፣ ከዛ እያለ አሁን ስፔን ጀርመኖች እነ ነግልስማን ምናምን የሆነ ሰዓት ላይ ተቆጣጥሮት ነበረ በአብዛኛው ሊጉን ሁሉ። አሁን ደግሞ የስፔን ጊዜ ይመስላልና አንዶኒ ራዮላ እንግዲህ በቀጣይ ራሳቸውን ከፍ አድርገው የሚያሳዩበት ወይስ እንደ ግራም ፖተር እንደነ ቶማስ ፍራንክ የሚቸገሩበት የሚለው የምንጠብቀው ጉዳይ ነው የሚሆነው። ግርቤ አንዶኒ ራዮላ ሶፊ እንደምታውቀው እኚህ ሰው በዋናነት አዳዲስ ተጫዋቾችን በማፍራትና በማስተዋወቅ ይታወቃሉ። ሚሎስ ኬርኬዥን እሳቸውን ያስተዋወቁት ሃንጋሪያዊውን ተመላላሽ በ40 ሚሊዮን ፓውንድ ነው ለሊቨርፑል የሸጡት ከበርማውስ። በጣም የገረመኝ ነገር በምርጥ አቋሙ ላይ የነበረውን ሚሎስ ኬርኬዝን ለሊቨርፑል ሸጠው ያመጡት በሱ ቦታ አድሪያን ትሩፈርት ነው። ትሩፈርት ሉካስ ዲኜ ብቻ ነው የሚበልጠው የአስቶን ቪላው ተጫዋች ክሮስ በማድረግ እና ከክሮስ ተሻጋሪ የሆኑ ኳሶችን ወደ ውጤት በመቀየር የሉካ ዲኜ ብቻ ነው። አድሪያን ትሩፈርትን ያስተዋውቁንም እኚህ ሰው ናቸው። አንዶኒ ኢራዮላ ናቸው። ጁኒየር ክሩፒን ያስተዋውቁን እኚህ ሰው ናቸው። ሴሜኒዮን ሲያጣ ቡድን ምን ይሆናል? አሌክስ ስኮትን ያስተዋውቁን አንዶኒ ኢራዮላ ናቸው። ተከላካይ ክፍላቸው ሲለቅባቸው ሲሸጥባቸው ሴኔሲን አምጥተው ጥሩ ቡድን የገነቡት እኚሁ ሰው ናቸው አንዶኒ ኢራዮላ። እና አንዶኒ ኢራዮላ በተለይ አዳዲስ ፊቶችን በማስተዋወቅ ተጫዋቾችን ልክ እንደ ጽጌረዳ አበባ እንዲፈኩ በማድረግ የተጫዋቾችን ታለንት በመረዳት ታለንት በጣም ያውቃሉ ኢራዮላ። እና ለሊቨርፑል አንዱ ይጠቅመዋል ብዬ የማስበው ታለንትን በማሳየት እድል ያላገኙ ተጫዋቾችን ሁሌ ተመሳሳይ ፊት ታዋቂ ተጫዋቾችን ከማስተዋወቅ በዘለለ አዳዲስ ፊቶችን ያስተዋውቃሉ። የጠቀስናቸው ምስክር ናቸው። ሚሎስ ኬርኬዝ እሳቸውን ያወጡት ሊቨርፑል አሁን ያለው ከበርማውስ ተዘዋውሮ አድሪያን ትሩፈርት ማንም ያልጠበቀው ትሩፈርትን አሁን ከዛ በፊት እስኪ የት ታውቁት ነበር ቢባል ማንም እኮ አያውቀውም እኮ ክሮስ የሚያደርጋቸው 3 ቁጥሩ ማለት ነው የበርማውስ። ጁኒየር ክሩፒን ማን ያውቀው ነበር? አሌክስ ስኮት፣ ሴኔሲ፣ እነዚህ ሁሉ በርማውስ እኮ ከዚህ በፊት ከሳቸው በፊት ላለመውረድ የሚጫወት ቡድን ነበር። እንዳልከው ሶፊ በጣም ሙሉ በሙሉ ከአንተ ሀሳብ ጋር እምስማማው አንዶኒ ኢራዮላ የቶማስ ፍራንክ
የኑኖ ኤስፒሪቶ ሳንቶ የዣቢ አሎንሶ አይነት ፈተና እንዳያጋጥማቸው ግን እሰጋለሁ። ብዙ ጊዜ አቨሬጅ ከሚባሉ ቡድኖች ለሌላ እድል ወደ ትራዲሽናል ቶፕ 6 የሚመጡ አሰልጣኞች የመሳካት እድሉ አነስተኛ ነው። አሁን በርሞዝ አቨሬጅ ቲም ነው። አንዳንዴ ከወገበታችሁ ነው የሚጨርስ፣ አንዳንዴ እንደውም ዘንድሮ ነው ተፎካካሪ ሆኖ የመጣው እንጂ ከወገበታች ነበር፣ ወይም ደግሞ ዝቅተኛ ግምት የምትሰጠው ቡድን ነበር በርማውዝ ላይ። ድሮ በርማውዝ ላይ ተጋጣሚ ቡድኖች በተለይ ቶፕ 6 ቡድኖች 3 ነጥብ ይዘን እንወጣለን ብለው የሚያስቡት ቡድን ነበር። አሁን እኮ በርማውዝ እኮ ዋንጫ እንኳን እስከ መወሰን ደረሰ እኮ። ማንቸስተር ሲቲ ነጥብ ያስጣለው እኮ በርማውዝ ነው። አርሰናል ላይ ያሸነፈው እኮ በርማውዝ ነው። አርሰናል ላይ ያሸነፈ፣ አርሰናል ላይ 3 ነጥብ ወሰደ። ማንቸስተር ሲቲ ላይ ደግሞ 2 ነጥብ አስጣለው፣ ያውም ለዋንጫ በተቃረበበት ሳለ ማንቸስተር ሲቲ ያ ድሮ ማንም የሚንቀው ያ ሁሉም እየኮረኮመ 3 ነጥብ የሚቀበለው ክለብ የነበረው በርማውዝ አሁን አንገት ለአንገት ተናንቆ ነጥብ የሚወስድ ክለብ ሆነ። ይህን ያደረጉት ግን አንዶኒ ኢራዮላ ናቸው። አንዶኒ ኢራዮላ በሊቨርፑል እግር ኳስ ክለብ ሊሳካላቸው ይችላል፣ ላይሳካላቸውም ይችላል። ካሉት ነባራዊ ሁኔታዎች ከአቨሬጅ ከሚባል ቡድን ወይም ዝቅተኛ ግምት ከሚሰጣቸው ቡድኖች የሚዛወሩ ወደ ቶፕ 6 የሚመጡ አሰልጣኞች ግን ሲቸገሩ ነው የምናየው። በጣም ሲቸገሩ ከትልቅ ልምድ ይዘው ሲመጡ ካልሆነ ማለት ነው። አርቴታም ምንም ልምድ አልነበረውም፣ ግን ከታላቁ አሰልጣኝ ፔፕ ጋርዲዮላ ጋር መስራቱ ጠቀመው። አርሰናል ቤት ውስጥ ምንም እንኳን ትረስት ዘ ፕሮሰስ እያለ 7 ዓመታትን ቢፈጅም ግን ፍሬውን መጨረሻ ላይ ፍሬው እንዲያፈራ አደረገ ቡድኑ፣ ወይም መጨረሻ ላይ ማሩን ላሰ ማለት ነው። መሰረቱ ግን ጋርዲዮላና ማንቸስተር ሲቲ ነው፣ ምንም ጥያቄ የለውም። ስለዚህ የኢራዮላ ስጋቴ ሶፊ አንተ እንዳልከው ነው። ወደ ቀጣይ መረጃዎች እንግባ። እሺ፣ በጣም አሪፍ አድማጭ ተመልካዮቻችን እንቀጥላለን። ሌሎች ጉዳዮችንም